ሰላም ዩቲዩብ ዛሬ ባበደ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ላይ አስቂኝ፣ አዝናኝ፣ አነጋጋሪ እንደተለመደው ሳቅን የሚጭሩ የሚያስተምሩ ብዙ ቪዲዮዎችን ሰብስበን መጥተናል። ወሬያና በዛም ላይክ አድርጋችሁ ጀምሩት። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ ወይኔ ገደለኝ። ቆይ አንቺ ሴትዮ ያምሻል እንዴ? ይቅርታ አስደነገጥኩ አይደል? እሺ ቆይ ምንድነው ችግርሽ? በዚህ ጧት ምን ያንቀሸቅሽሻል? ለሊት ስለተነሳው ትንሽ ደክሞኝ እኮ ነው። ደግሞ መልሶችሽ ሁሉ ሲያስጠሉ። ቁርስ ሰርቼልሃለሁ አትበላ? አልበላም፣ ውጪ ከጓደኞቼ ጋር ነው የምበላው። እሺ እኔማ አንተ ትበላለህ ብዬ እኮ ነው ለሊት ተነስቼ የሰራሁት። ሆዳ ምን በእኔ ታሳቢያለሽ? ለራስሽ ለመብላት ነው የሰራሽው። ኧረ አይደለም። እኔ በላውም አልበላውም አስቤዛ መስጠት አይቀርም አይደል? ወስደሽ ቢ። እሺ አመሰግናለሁ የኔ ባል። ደግሞ አንድ ስጦታ አለኝ። የምን ስጦታ? እሺ አንዴ መጣው ላሳይህ። የኔ እናት ምንድን ነው? ላንተ ነው አባቴ። ትሰሚኛለሽ? እኔ እኮ ገንዘብ የምሰጥሽ አስቤዛ እንድትገዢ እንጂ ስጦታ ምናምን እያልሽ እንድትጃጃ አይደለም። አንተ በሰጠኝ ገንዘብ እኮ አይደለም፣ የሆነ ስራ ሰርቼ ነው። መልስ እንድትመልሽልኝ እኮ አይደለም። ይቅርታ አስደስታለሁ ብዬ አስከፋው አይደል? ሂጂ ጫማ ይዘሽልኝ ነይ። እማዬ አንቺ የምትፈልጊያትን አይነት ሴት ለመሆን በጣም እየሞከርኩኝ ነው። እሱ ግን ምንም ሊገባው አልቻለም። እማዬ ይቅርታ፣ ከዚህ በላይ ምንም ማድረግ አልችልም። ነገ ቤት እመጣለሁ። የኔ ፍቅር የትም አትሄጂም። እኔ እኮ ስለ አንቺ ለጓደኞች አውርቼ አልጠግብም። እና ታዲያ መኖሩ ለምን ከበደ? አላውቅም። ልዩ ሴት እንደሆንሽ አውቃለሁ። ያለ አንቺ ደግሞ ማንም አይችልም። በጣም እየተጎዳው ነው። ስሜቴን ጠብቅልኝ። ቃል እገባልሻለሁ፣ መቼም አልደግመው። ለምን ለተወሰነ ቀን የሆነ ቦታ እንሂድም? ደስ ይለኛል። ሁሌ የምታወራልኝ ቦታ እንሂድ። እስኪ ሀሳባችሁን ጣሉበት። በዚህ አይነት ጉዳይ ላይ ብዙ ሀሳብ ስለሰጠው እስኪ እናንተ ደግሞ ዛሬ እናንተን ሀሳብ ጫኑበትና የእናንተን ሀሳብ ኮሜንት ላይ ጻፉልኝ። እኔ ልዩ እና የተመቸኝን ፒን አደርገዋለሁ። ወንድም ይሄ ሁላ ሰልፍ ነው። በእናትሽ ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ታክሲ ላይ ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው። በእናትሽ መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኛ። እኔ ቆንጆ ነኝ። ቁጭ በይ በእናትሽ። ዞር በለሽ አንተ በእናትሽ። ወዲያው የኔ ፍቅር ብዙ ከፍ ገጠር ኧረ ዘንድሮ ሰልፍ አይደርሰንም። ኧረ መጤ ኧረ በእናትሽ ተባበሩ። ቢያንስ ከፊት ለፊት አድርጉ። ቢያንስ አዎ በእናትሽ ነይ አግብቶ እስኪያስረግዛት ድረስ ታክሲ አልመጣም። ጭራሽ ወለደ። በቃ ማን እንበለው መሰለሽ? አንተ ምን አገባህ? አባቱ ያወጣለት። ማን እንበለው? አንተ ነህ። ጭራሽ ታክሲ ተራ ላይ መማገጥ ታክሲ ነው። አሁን ከሆነ አይቻላቅም። እኛ ጋር የለም ታክሲ። በቃ በባጃጅ ነው እንንቀሳቀስ። እንግዲህ ናፍጣውን የራን ታዝንብልን እስኪ በተስማሙ። ካልተስማሙ እኛ ምንም ተስፋ የለንም። ዘወላጅ ማምጣት ሰላም ነው። ትቸር ወላጅ አምጣ ብላኝ ነበረ። ወላጅ አስገባት። እሺ የቡቤ እናት ምን ነበር የተፈጠረው? እንዴ ብዬ እንደመጀመር አላውቅም። ዳርና ዳር የቆሙት ፖሊሶች ይታዩሻል። ምን ተፈጠረ? ትቸር ችግራሽ በፖሊስ ነው። ተረጋጊ። የምስራች ለእንድርሽ ነው። ተረጋጊ። ልጅሽ በሳምንት 144 ወንጀል በመስራት የጊነስ ወርልድ ቡክ ሪከርድ ሰብሮ እንኳን ደስ አለሽ። የትኛውም ተማሪ በዓለም ላይ ሰምቶ የሚያውቀው እንኳን ደስ አለሽ። አይሽ ፖሊሶቹ ራሱ አድናቂዎቹ ናቸው። ቆይ ምንድን ነው ያደረገው? ጥሩ ጥያቄ ነው የጠየቅሽኝ። በጥቂቱ ልንገርሽ። የዚህ ትምህርት ቤት የዳይሬክተሩን ካዝና ሰብሮ ሴት አስተማሪዎቹን ስታፍ ውስጥ ተሰብስቦ እንደ አረብ ብር በተነላቸው። ምን እንደ አረብ? አረማየን ያልበተንኩ አረቡ ክፉ አታስወራኛው። ዝም ብትል ነው የሚሻለው። ዝም በል። የዳይሬክተሩን ካዝና ሰበረ። አዎ የዳይሬክተሩን ብር። ዳይሬክተሩ አሁን ጨልሎ አማኑኤል ሆስፒታል ነው ያለው። እጁና እግሩን አስሮ ቻውለለለለ እያለ ነው። እንዴት አይል ካዝናው ተበሩ። ሲደወል ቶሎ ይወጣል። በቃ ሲደወል ውብ ነው። ሲደወል ሩጥ ነው። ሁለተኛው ፔሪድ እኮ ሳይደወል ወደ ቤት የሚሄደው። አንድ ቀን ዘበኛው ለምንድን ነው የምትሄደው ብሎ ወገቡን ይዞት ሊያናገሩ ሲል በበርበሬ አጥነው ገደሉ። ይታይሽ እንግዲህ ዘበኞቻችንን ጨርሷቸው። አሁን ያመጣነው ዘበኛ ኤአይ ነው። አርቲፊሻል ኢንተለጀንስ ታውቂያለሽ? እሱ ነገር ነው እንግዲህ አዲሱ ዘበኛ ይታያል። ክላስ ውስጥ ዶሮ ያረባል። ዶሮ በቃ ጧት እየመጣ ስንዴ እንዲነሰነስላቸዋል ተማሪዎቹ እየተማሩ።
እንዴ የተማሪዎቹን ዴስክ ሰባብሮ ክላስ ውስጥ ቆጥ ነው ያለው። አቤት ድነት ለዱሮች እንዴ ባይዘው የትላንት የጋበዝከኝ እንቁላል በጣም ነው የሚጣፍጠው። ያበደ ጠፍጥናውን ነገር አልችልም። ይገርማል። ማታ ራሱ 5 አባብ ታስቀምጠልኝ ደስ ይለኛል። ለዛሬ ጎበዝ ክላስ ውስጥ ዶሮ ያረባል። እንግዲህ ምን ይባላል? ኡፋርት ስብሰባ ላይ ናችሁ? ኧረ ችግር የለም። አሁን የመጣችሁ አስተማሪ ሸታ ማታ ተማሪዎች ቡቤን ያስረከሰ ምን? ኧረ ማየን ያለው ማለት እኔ ወዳት ነበረ ማስተማሪንና አይዞህ በቃ አይዞህ ብቻ የልጅ ይሰቀልልኝ ባለበት እንዲገደል ነው የምፈልገው። እንዴ ጀመር እንትራለ የራሱ እዚህ ጋር አልነበረም እንዴ? በህግ አምላክ እንዳትሄጂ የዘር ነው እና አሁን ይሄ ሁሉ ምክንያት የተደረደረበት ማትስ አስተማሪ ስለቀማው ነው። ልጁም ባለጌ ዳይሬክተሩም ባለጌ ወይኔ ሃቪንግ የባደ ዝም ብሎ ሊያልፍ እየተመታ እያየህ ዝም ብለህ ነው የምትሄደው? እየተመታ እያየህ ዝም ብለህ ነው? ቆም። እኔ ሲጀመር ፖሊስ ነኝ። መጨረሻ አለኝ ብዬ ነው። ውሻ ሂድ ትርገስ። የቅድሙ ልጅ እንዲህ ነው። የማይሆን ቀን እያሳላፋችሁ ከሆነ ሁሉም ነገር እንዲህ ነው የሚደራረብ። በላይ ቁጭ ብሎ ረጋ ብሎ አሳልፍልኝ ብሎ መነሳት ካልሆነ ጭራሽ አግዞም ተመታ፣ ስላላገዘም ተመታ። ምን ይባላል? ይሄንን አየሁ። ከሱ ጋር ጊዜ እየሰጠኸኝ አይደለም እኮ እንደውም ከእኔና ከሱ እንድትመርጥ እፈልጋለሁ። ያምሻል። ምን ሆነሽ ነው አንቺ? ገና አሁን እኮ ነው የተጣበዝነው እኮ ገና አሻራሽ ሳይደርቅ ወንበሩ እንኳን ጠረንሽን ሳይዘው ከእኔና ከሱ ታያለሽ። አንድ ያለኝ ሀብቴ ጀለስ ብታመም የሚያስታምመኝ ገብቶሻል አይደል? ብቸገር የሚያበድረኝ ጓደኛዬ እኮ ነው። ከስንት ጊዜ አብሮ አደጌ ጋር ከኔና ከሱ እየመረጥክ ነው ወይ? ምርጫ ውስጥ አይገባም። እንዲህ አይባልም። እና እናንተም ግን ወንዶች ግን ለፍቅረኞቻችሁ ጊዜ ስጡ። ኳሊቲ ታይም ያስፈልጋል። ግን አንቺም ደግሞ አብሮ ካደገ ወንድሙ ጋር አጣልተሽ ኧረ ተው ሴቶች፣ ኧረ ተው። ታናሽ ወንድሜ ሞቅ ብሎት ሲመጣ ራሽ ታናሽ ከነጋ ደምደም እያለኝ ነው። በቃ ጸብጸብ ነው የሚለኝ። አንተ አትይኝ ሰማኛ። ምክንያት ፈልጌ ነው የምመታ። አንተ ምክንያት ፈልጌ እረጋግጣለሁ። ትንሽ ወንድ የኔ ጌታ ብለህ አንተ እኔ ጌታ ነኝ እኔ ጌታ ነውኝ እና ምን አባ ነው እረግጣለሁ። ሰማኝ። እንዲህ እርግጥ ነው ማድረግ ልብሬ ነው የምቆመው። ሰማኛ እንዳትይኝ ከዚህ በኋላ በቃ መልስ ምናምን እንዳትመልስልኝ ከዚህ በኋላ ቁጭ በል። ተነስተህ ነው እና ምን አባ ተነስተህ ነው? ጨፍር እስኪ አሁን ምንጃርኛ ጨፍርልኝ እስኪ። አልችልም ምንም እኮ ትንሽ ወንድሞች አሁን ሌላ እረግጣለሁ። ሰማኝ። ጨፍር ትንሽ ወንድሞች አፍንተዋል። እየተመቱ ስላልሆነ እኮ ነው። እንደ ትልቅ ወንድሞች ትንሽ ወንድሞች ደግሞ ትልቅ ወንድሞች ተደብድበዋል በደንብ አይደል? ልጆች ደግሞ በጣም ቀልጠዋል። ስለዚህ መውገር ትልቅ ወንድሞች ካሁኑ ትንሽ ወንድም ካላችሁ አስለምዱት እየወገራችሁ አይሆንም። ይገጥማችኋል። የሆነ ሰዓት መጡ ራሳችሁ ብታስከብሩ ነው ያዋጣችሁ። ተናግሬያለሁ። ተረኛ አስገባልኝ። ማን አንተ? ምን ነው አንተ ዶክተር የሆነ ቁርጥ እያደረገኝ ነው። መርቅሏል ዶክተር። ወዲሽ ቆረጠሽ? አዎ አታፍጥቢ እባክህ መድኃኒት ስጠኝ። እኔ ለራሴ ያሞኛል። አንተ ማን አንተ? ስማ አንድ ቡሪ ከማሰ ማን ነው? ይቅርታ አንተን አንድ መርፌ ስጣት ቶሎ በል። መርፌ እየመረቀነ መስጠት ነው። አይበልህ አሁን ይበለው። መርቅኖ ገብቶ ማድረቂያው ወግቶ ሊገላት እኮ ነው ሰውዬ። ነገ ህዝብ ይጨርሳሉ። እንኳን መቱት። እንኳን አልጋ ይኖርሻል አለ ቻቻ እዚህ ነው እንዴ ምሳሌው? ይቅርታ እኔ ታንዴ ላናግረው። ቻቻ ግን ያማል። እንዴት ታደርጋለህ? አውቃለሁ። በቃ ከቤተ ክርስቲያን ጠፍቻለሁ። አሁን ቁልፉን ስጪ። እሱን አላልኩም። እቺ ልጅ እኮ በሽታ አለባት። እድሜ ልታሳጠር ነው። እቺ ባለጌ በክላይ ነበር። ቆይ እኔ ነኝ የማውቀው። አንቺ ባለጌ በሽታሽን ሰተሽ ልትጂ ነበር አይደለ? ቻቻ ተረጋጋ። አንተ ለአልጋ ስታመቻቸት የነበረችው ጓደኛዬ ናት። ምንም በሽታ የለባትም። አንተ ግን በሽታ አለባት ሲባል ልትሰድባት መጣ።
አንተ የዝሙት ኃጢአት በሆነው ቫይረስ ስንቱን በክልሃል። የምትፈራው በሽታ የሚያጠቃው ስጋህን ነው። ኃጢአት ግን የነፍስ ቫይረስ ናት። ለምን እንደመጣ ቀድሞ ማውቀው ነበር። አንተን ለማረም እዚህ ድረስ ተከተልኩ። እንዲህ አይነት ኮንቴንቶች ቢበዙ ባይነኝ ቢበዙ አቃሉ ከምኑ በቃ እንዲህ አይነት ኮንቴንቶች ይብዙ። አሪፍ ነው። መድኃኒዓለም ወደ ራሳችን እንደሌለ ቢያደርጉን በጣም ምን ተማራችሁ? ስለዚህ ምን እስኪ ኮሜንት ላይ ጻፉ። ወገን መተናል በሚሊዮኖች መንሽነውናል። ሽሮ ይሻል ይቦካልሻል ከተንተን ብሎ እሳት ላይ ይጣድልሻል። በቴቴ ዶሮ ይመጣል። ምንነቱ ከማይታወቀው ግባት ይቀላቀላል። አለኛው ሻ አሸር ባሸር ይልሻል። ተከማምሮሻል። ፈቶ ገጦ ገባ። ከዛ ቃጥኖ መጣ። ገንፎም ይመጣል። እሱም ይገነፋል። ቤተሰቦች ለሰው ነው። አሸር ባሸር ኦኬ። ገንፎ ይልሻል። ደርሶልሻል። አሸር ባሸሩ ስለማን ይልሻል? ይጨለፍልሻል። ቃሪያውን መጣ። እኔም በቃኝ በመድኃኒዓለም እኔ አሁን የምበልተው ሽሮ፣ ዶሮ፣ ጎመን ነው ደግሞ ቃሪያ። መድኃኒዓለም ዘወርስት ምግብ ካየሁት እኔ ከዚህ ልጅ ካየሁት ቪዲዮ ዘወርስቱ በቃ እዚህ በፊትም አንዱ ቪዲዮ ላይ ሪያክት አድርጌያለሁ። ይሄ በጣም ነው የሚያስጠላ ደግሞ ዶሮ ሽሮ ጋር እንዴ እሙዬ ወይ እንዴት ነሽልኝ? ደህና ነኝ። እኔ የምልሽ አህያ ነሽ እንዴ? ማለቴማ ይሄን ደንዳናውን ልቤ በፍቅርሽ ረገጥሽው ለለሽ ነው የኔ ቃንዛ። እኔ ከዚህ ሌላ ሴት ማላገኝ መስሎሽ ነው? የመጨረሻው ትይዳውን ምን አስፈለገ? ምን አስፈለገ? የፒካፕ ላይንህ ማስጠላት እኮ ለመድኩት እኮ ካወደማ ከሴቶቹ አልፎ እኔ እያስጠላኝ እንዴት እንደምታስጠሉ እንዴት እንደሚያስጠላ ፒካፕ ላይ መርዝ ታውቂያለሽ? አንተን ካወቅኩ ወዲያ አውቃለሁ። አፈቅርሻለሁ እንኳን ስትለኝ መርዝ የምትተፋ ነው የምትመስለኝ። ታዲያ እንለያያ። እሺ እንዴ ምንም አይመስልሽም? አብረን እንዳለን ነው እንደሚሰማ ማለት። ሴት ልጅ እኮ ቀድማ ነው ጭንቅላቷ ውስጥ የምትለየው ሲባል አልሰማህም እንዴ? አሃ በመሃላችን ሰው ገብቷል ማለት ነው። ሰው አይደለም ግን ካንተ ከመጣሽ ነገሩ ተሰለቻችተናል መሰለኝ። የፈለግከውን በለው። አንዳንዴ ስሜቶች ከቃል በላይ ናቸው። በቃ ተወኝ። እንዲህ እንደቀላል እናቴም ሞታ ሽየዋለሁ። የሚያናደኝ ግን ያቃጠልኩት ጊዜ ነው። ግን አልመለስም። ምን አማራጭ አለ ከመቀበል በቀር? የዛሬ ቪዲዮአችን የጨረስነው በሐዘን ነው። ሲለያዩ እያየን ነው እንግዲህ። ሲለያዩ እኔም ሳይደንግጫለሁ። ምንም ማድረግ አይቻልም። እንግዲህ ችግሮችን ቀድማችሁ ፍቱ። ሴቶች ከልባችሁ ቀድመው ነው ትንሽ አልፉም። እነሱ ችግር አለባቸው። ትንሽ ስህተት ሲያዩ እንዲህ ነው እንግዲህ መጽሐፍ እየታተመላችሁ ነው ተብያለሁ። በጌች ወይፍስም ሴቶችን ለመረዳት የሚያበቃ መጽሐፍ እየታተመልን ነው። ሀሳባችን አሁን በደንብ ማሰባሰብ በደንብ በዘመነ ሰዓት ንግባባ። ማን ያውቃል? ፈጣሪ ንግባባ። እየቀለድኩ ነው። የዛሬ ቪዲዮአችን ይህን ይመስል ነበር። እንግዲህ ሀሳብ፣ አስተያየት፣ መልእክት ካላችሁ ኮሜንት ላይ ጻፉልኝ። አይኖ ይህ ቪዲዮ ያጥራል፣ ግን በቻልኩት አቅም በየቀኑ ለመምጣት እየሞከርኩ ስለሆነ ድጋፋችሁ የለኝም። ቪዲዮውን ላይክ አድርጉት። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። 500 እንግባ፣ ቢያንስ 500 እንግባና እንግዲህ ቻናላችንን እናሳድገው ለማለት ጥያቄን አቀርባለሁ ለእናንተ። በቀጣይ በአዲስ ቪዲዮ እስክንመጣ ድረስ ቻው።